ጤና ይስጥልኝ እንደምን አላችሁ። በተለያዩ ርዕሰ ጉዳዮች ላይ በተለይም በጥናትና ምርምር ዙሪያ የተለያዩ ትምህርታዊ ቪዲዮዎችን እያዘጋጀው ሳቀርብላችሁ መቆየቴ ይታወቃል። በዚሁም መሰረት በቅርብ ጊዜ በተከታታይ ስለ መረጃ ማሰባሰቢያ መሳሪያዎች በተመለከተ የተለያዩ ቪዲዮዎችን ምናልባት ወደ 6 የሚሆኑ ትምህርታዊ ቪዲዮዎችን ሳቀርብላችሁ መቆየት ይታወቃል። እነርሱም የጽሁፍ መጠይቅ፣ ቃለ መጠይቅ፣ ምልከታ፣ የመስክ ጉብኝት የመሳሰሉት ይገኙበታል። በዛሬው ዝግጅቴ ላይ ደግሞ ስለ ሰነድ ዳሰሳና እንዲሁም ምዘና ወይም ፈተና እንደ መረጃ ማሰባሰቢያነት እንዴት ነው የሚያገለግለው የሚለውን አዘጋጅቼላችኋለሁ። በዚሁም እናጠቃልላለን። ማለትም በመረጃ ማሰባሰቢያ መሳሪያዎች ዙሪያ ያቀረብኩላችሁንም ማጠቃለያ አቀርብላችኋለሁ። በነገራችን ላይ ደጋግሜ እንደምለው እነዚህም ቪዲዮዎች ሳቀርብላችሁ በተለይ በጥናትና ምርምር ዙሪያ እንደው ከመሬት ተነስቼ አይደለም፣ የተለያዩ መጽሐፍቶችን ጽፌያለሁ። ከነዛ መጽሐፍት ላይ ነው ለቪዲዮ በሚመች መልኩ ማቀርብላችሁ። በዛሬው ዕለትም መጽሐፌን ለማስተዋወቅ እፈልጋለሁ። መጽሐፌ የምርምር ዘዴዎችና አተገባበር በሚል ነው ያለችው። እንግዲህ በማንኛውም ደረጃ ለሚገኙ ተማሪዎች የመመረቂያ ጽሑፍ ዝግጅት እና በማንኛውም የስራ መስክ በምርምር ስራ ለተሰማሩና ሊሰማሩ ለሚሹ ሁሉ እንደ ማጣቀሻና እንደ ማንዋል ሆኖ እንዲያገለግል ታስቦ የተዘጋጀ ነው የምትል ነገር አለች እና እቺ የኔ መጽሐፍ ነች እና ምናልባት ይህን የማስተዋወቅበት ምክንያት መጽሐፍ ውስጥ ያሉ ይዘቶች በሙሉ በቪዲዮ ውስጥ ይገኛሉ ማለት ስላልሆነ ምናልባት መጽሐፉን ማግኘት የምትፈልጉ ብትጠይቁኝ ትችላላችሁ። ማቅረብላችሁ ቪዲዮ ትምህርታዊ ቪዲዮዎች ላይ ስልክ ቁጥሬ እንዳውም ኢሜይሌ የመሳሰሉት ነገር ስላለ በዛ መሰረት መጽሐፉን ለሚፈልግ ብቻ ከኔ ዘንድ ማግኘት የሚችል መሆኑን ለማሳወቅ እፈልጋለሁ። ስለዚህ አሁን ይናል እንዲካልኩ አሁን በቀጥታ በዛሬው ወደ አዘጋጀሁላችሁ ማለትም ወደ ምዘናና ፈተና እንደ መሳሪያ ማሰባሰቢያ ስልት እንዲሁም ሰነድ ዳሰሳም በተመለከተ እንዲሁም ደግሞ በአጠቃላይ መረጃ ማሰባሰቢያ ምስሮችን እስካሁን ሳቀርብላችሁ የነበረውን እንደ ማጠቃለያ ያቀርብላችኋለሁ። መልካም ቆይታ ላችኋለሁ። አብራችሁ ስለምትቆዩ አመሰግናለሁ። መልካም እንግዲህ በዛሬው ዝግጅቴ እንዳልኩት ሰነድ ዳሰሳ፣ ምዘናና ፈተና ዝግጅትና አቀራረብ ነው የማቀርብላችሁ። አሁን በቀጥታ ወደ ሰነድ ዳሰሳ ነው የማቀርብላችሁ። እንግዲህ ሰነድ ዳሰሳ ማለት ምን ማለት ነው የሚሉትን የመሳሰሉትን ነገር እናያለን። የሰነድ ዳሰሳ ከመረጃ ማሰባሰቢያ መሳሪያዎች ወይም ስልቶች አንዱ ነው። ሰነድ ዳሰሳ ማለት ከጥናቱ ርዕሰ ጉዳይ ጋር ተዛማጅ የሆኑና መረጃ ሊሰጡ የሚችሉትን የተለያዩ መጻሕፍት፣ መጣጥፎችን፣ የግልና የድርጅት ማህደራትን፣ ብሮሽሮችን፣ በራሪ ወረቀቶችን፣ ፓምፍሌቶችን፣ ፖስተሮችን፣ ጥራዞችን፣ የተማሪ መጻሕፍትን፣ የሥራ ማንዋሎችን፣ መመሪያዎችን፣ ማዕቀፎችን፣ ፖሊሲዎችን፣ ስትራቴጂዎችን፣ ጋዜጦችን፣ መጽሔቶችን፣ የጥናትና ምርምር ጽሑፎች ወዘተ ፍተሻ ማድረግ ማለት ነው። የሰነድ ዳሰሳ ከመረጃ ማሰባሰቢያ መሳሪያዎችና ስልቶች አኳያ ሲታይ የሰነድ ዳሰሳ ሊሰራ ከታሰበበት ጊዜ ጀምሮ እስከ ጥናቱ ፍጻሜ ድረስ የሚከናወንና በእያንዳንዱ የጥናትና ምርምር ስራ እንዲሁም በሌሎች የጥናት ክፍሎች ውስጥ ማለትም ከጥናቱ ፕሮፖዛል ዝግጅት አንስቶ እስከ መረጃ ትንተና ድረስ ባሉት ተግባራት ሁሉ የሚከናወን የጥናትና ምርምር ሂደት ተግባር ነው። እንግዲህ ከሁሉም በፊት አንድ አጥኚ ማወቅ ያለበት እነዚህ መረጃ ሰጪ ሰነዶች የትና እንዴት ሊገኙ እንደሚችሉ አስቀድሞ ማወቅ ተገቢ መሆኑን ነው። ከየት ነው ማገኘው፣ እንዴት ነው ማገኘው የሚሉትን ነገሮች እንግዲህ ይህን በተመለከተ ምንም እንኳ መረጃ ሰጪ ሰነዶች በተለያዩ ስፍራዎች ሊኖሩ ቢችሉም በዋናነት ጉዳዩ የሚመለከታቸው አካላት፣ ድርጅቶች እና እንዲሁም ተቋማት ዘንድ
እንዲሁም በመጽሐፍት ቤቶችና በኢንተርኔት ውስጥም በብዛት ይገኛሉ። የሰነድ ዳሰሳ ቢያንስ ለሁለት ዓላማዎች ይከናወናል። የመጀመሪያው ዓላማ ለጥናቱ ተገቢውን መረጃ ማለትም ኢንፎርሜሽን ለማፈላለግ ወይም ኢንፎርሜሽን ለመስጠት ሲሆን ይህም በጥናቱ ፕሮፖዛል፣ በጥናቱ መግቢያ፣ የመረጃ ማሰባሰቢያ ስልት፣ መረጃ ትንተናና ፍቺ የመስጠት ተግባርና ክፍል ውስጥ ነው። እንግዲህ እኔ የማቀርብላችሁ በአማርኛ ነው። እነዚህን ፍቺዎች በእንግሊዘኛ ታገኛላችሁ። አንዱ ቪዲዮ የሱ ነው። ቴክኒካል ተርምስ ወይም ደግሞ ከጥናትና ምርምር ጋር የተገናኙ በአማርኛ ወደ እንግሊዝኛ ወይም ደግሞ ከእንግሊዝኛ ወደ አማርኛ ይህም በተመለከተ አንድ ቪዲዮ አቅርቤላችኋለሁ። ይህን ቪዲዮ እንግዲህ በዩቲዩብ ቻናሌ ውስጥ ገብታችሁ ሰርች ብታደርጉ ልታገኙ ትችላላችሁ። እኔ በቀጥታ የምጠቀመው አሁን የአማርኛውን በአማርኛ ቃላትን በመጠቀም ብቻ ይሆናል ማለት ነው። እንግዲህ ሁለተኛው ደግሞ ወይም ሁለተኛው ዓላማ ደግሞ ከጥናቱ ጋር ተዛማጅ የሆኑና ከዚህ በፊት በሌሎች ሰዎች የተሰሩትንና ምናልባትም የተባሉትን ነገሮች ለአንባቢያን ለማቅረብ ሲሆን በአንዳንድ ጥናቶች ውስጥ ለብቻው በጥናቱ ተዛማጅ የመጽሐፍትና መጣጥፎች ዳሰሳ በሚል ክፍል ውስጥ በሌሎች የጥናትና ሪፖርቶች ደግሞ በመረጃ ትንተናና ፍቺ ተብሎ በሚታወቀው የጥናቱ ክፍል ውስጥ ተካቶ ይቀርባል። ስለዚህ የሰነድ ዳሰሳ በራሱ አንድም እንደ መረጃ ነው፣ ሌላው ደግሞ እንደ ሊትሬቸር ሪቪውም እንገለገልበታለን ማለት ነው። ስለዚህ አንድ አጥኚ መረጃን ለማግኘት ሰነድ ከመዳሰሱ በፊት በሚዳሰስበት ወቅት መገንዘብ የሚገባቸው ተግባራት ይኖራሉ ወይም ዋና ዋና ነገሮች ይኖራሉ። እነዚህ ምንድን ናቸው? ዋና ዋና ነጥቦች አጥኚው የሰነድ ዳሰሳ ከማከናወኑ በፊት ሊገነዘባቸው የሚገቡ ነጥቦች ይኖራሉ ማለት ነው። እነዚህም አንዱ በሰነድ ዳሰሳ የሚፈለገውን መረጃ ምንነት ለይቶ ማወቅ። ለምንድን ነው ሰነድ ዳሰሳ ያስፈለገው? ወይም እዚህ ጋር ዶክመንት ሪቪው ማድረግ የተፈለገበት ምክንያት ምንድን ነው? ለምን ሌሎችን የመረጃ ማሰባሰቢያ መሳሪያዎች አልተጠቀምንም? ለምን የጽሁፍ መጠይቅ አልተጠቀምንም? ለምን ቃለ መጠይቅ አልተጠቀምንም? ለምን ፎከስ ግሩፕ ዲስከሽን አልተጠቀምንም? ወይስ እነዚህን ለመርዳት ነው በተጨማሪ ነው ወይም ብቻውን ነው የሚለውን መገንዘብ ይኖርበታል። ሌላው መገንዘብ ያለበት ነገር አንድ ሰነድ የሚዳስስ ሰው መረጃዎቹን የት ቦታና የየትኞቹ ሰነድ ውስጥ ማግኘት እንደሚቻል አስቀድሞ ማወቅ ይጠበቅበታል። እንግዲህ የተለያዩ መረጃዎችን፣ ሊትሬቸሮችን ሪቪው ማድረግ አለበት፣ መከለስ አለበት ማለት ነው። ሌላው የሚፈለግበት ወይም መገንዘብ ያለበት ነጥብ በምን መልኩ ነው ሰነዶች የሚመረመሩት፣ በምን መልኩ ሰነዶች እንደሚመረመሩ፣ ከሰነዱ የተገኙትን መረጃዎች እንዴት እንደሚሰበሰቡና እንደሚጠናቀሩ ኦርጋናይዝ እንደሚደረጉ ማወቅ ያስፈልጋል። ምክንያቱም እነዚህ ሰነዶች በኋላ ልንጠቀምባቸው ስለሆነ በኋላ ላይ በዳታ ኦርጋናይዜሽን ውስጥ፣ በዳታ ፕሬዘንቴሽን ውስጥ፣ በዳታ አናሊሲስ ውስጥ እንዴት አድርገን ነው ልንጠቀም የፈለግ ነው የሚለውን አስቀድመን ማወቅ ይኖርብናል። ምክንያቱም ጥናት በምናከናውንበት ጊዜ መጀመሪያ ሁሉንም ከኤ እስከ ዜድ የጥናቱን አካሄድ አውቀን ነው የምንገባበት እንጂ አንድ ቦታ ላይ ደርሰን የሚቀጥለውን ደግሞ ስንደርስበት እንረዳለን በሚል መልክ አይደለም። ስለዚህ አንዳንድ ነገሮችን ከወዲሁ ምንድን ነው ብሎ ከወዲሁ መገመት መቻል አስፈላጊ ይሆናል ማለት ነው። ሌላው በሰነድ ዳሰሳ የተገኙትን መረጃዎች በሌሎች የመረጃ ማሰባሰቢያ መሳሪያዎች አማካኝነት ከተሰበሰቡት ወይም ከሚሰበሰቡ መረጃዎች ጋር እንዴት ማመሳከር እንደሚቻል መገንዘብ ይኖርበታል። ምን ማለት ነው? አንድ የመረጃ ማሰባሰቢያ መሳሪያ በራሱ አይቆምም። ወደ 6 የሚሆኑ የመረጃ ማሰባሰቢያ ቱሎች ወይም መሳሪያዎች አሉ። መጠይቅ ሊሆን ይችላል፣ ቃለ መጠይቅ፣ የጽሁፍ ሊሆን ይችላል፣ ግሩፕ ዲስከሽን ሊሆን ይችላል፣ እንደዚሁ ፈተና ሊሆን ይችላል፣ ምልከታ ሊሆን ይችላል። እነዚህ ጋር አብሮ እንዴት ነው የሚሰራው የሚለውን
ማየት ያስፈልጋል። እንደ ዋና የመረጃ ማሰባሰቢያ ነው ወይስ እንደ ተጓዳኝ ነው የሚለውን ነገር ማወቅ እንደሚያስፈልግ ለማስረዳት ነው። እንግዲህ እስቲ የተለያዩ ምሳሌዎችን ለምሳሌ ምሳሌ አንድ እናያለን። የተለያዩ ምሳሌዎችን ሰነድ ስንዳስስ በምን መልኩ ነው የሚለው ምሳሌ እናያለን። ለምሳሌ የጥናቱ ርዕስ እንደሚከተለው ይነበባል። የመማርና የህይወት ክህሎት ትምህርት በህፃናት ስርዓተ ትምህርት ውስጥ ምን ያህል ተካተዋል የሚል ጥናት ሊካሄድ ተፈለገ እንበል። ይህም መቼትን ስናየው በሆነ ዓመተ ምህረት ቦታው ደግሞ በጋምቤላ ከተማ በሚገኙ አንደኛ ደረጃ ትምህርት ቤቶች ላይ የተካሄደ የዳሰሳ ጥናት ነው። መቼት ስንል እንበል ምናልባትም በ2000 ዓመተ ምህረት ሊሆን ይችላል። የተካሄደው በ2004 ዓመተ ምህረት ይመስለኛል። የት ሲል ደግሞ በጋምቤላ ከተማ በሚገኙ አንደኛ ደረጃ ትምህርት ቤቶች የሚል ርዕስ ውስጥ ምን መረጃዎችን እንደሚያስፈልጉ፣ እንዴት መረጃዎች የሚገኙበት ቦታ እንደሚታወቁ፣ እንዴትስ በሰነድ ዳሰሳ መረጃዎች ሊዳሰሱ እንደሚችሉ፣ የተገኙት መረጃዎች እንዴት በትንተና ውስጥ እንደሚቀርቡና በሌሎች የመረጃ ማሰባሰቢያ መሳሪያዎች ከተገኙት መረጃዎች ጋር እንዴት ሊመሳከሩ እንደቻሉ እስቲ አብረን እንመልከት። በሰነድ ዳሰሳ ስልት የሚፈለገው መረጃ በጋምቤላ ከተማ በሚገኙ የአንደኛ ደረጃ ትምህርት ቤቶች ስርዓተ ትምህርት ውስጥ የመማርና የህይወት ክህሎት ላይፍ ስኪል የምንለው ነው ትምህርት ምን ያህል እንደተካተቱ ለማወቅ ነው ማለት ነው። ይሄ እንግዲህ በአንድ ወቅት እኔ በ2004 ዓ.ም 2003 ዓ.ም ያካሄድኩት ነው ወይም ደግሞ ይሄ ነው። በዚህ ዘመን እንደምታውቁት ላይፍ ስኪል ኢንክሉሲቭ ሆኗል በተለያዩ ካሪክለሞች። እኔ ግን በዛን ሰዓት ባልታሰበበት ወቅት ነው ይህንን ጥናትና ምርምር አካሂጆ የነበረው እና እንደ ምሳሌም የተጠቀምኩት ይሄ ኦቴንቲክ ሪሰርች መሆኑን እንድታውቁልኝ ነው። በዚሁ መሰረት አስቀድሞ አጥኚው ምን አረገ? ከመምህራንና ከርዕሰ መምህራን ጋር በተካሄደው ቃለ መጠይቅና ቃለ ምልልስ ለመገንዘብ እንደቻለው በሲቪክስ እና ስነ ምግባር ስርዓተ ትምህርት ውስጥ ተፈላጊ የመማርና የህይወት ክህሎቶች በመጠኑ የተካተቱ መሆናቸውን ተጠቁሟል። እንግዲህ ምንድነው መምህራኖቹ ሲጠየቁ አዎ አለ የሚል ነገር አለ። ምን ላይፍ ስኪል ኢንክሉድ ተደርጓል ወይም ኢንኮርፖሬት ተደርጓል ብለው ነው የመለሱት። ስለዚህ አጥኚው ምን ፈለገ? ይህንን በሌላ መረጃ ለማረጋገጥ ኮሮቦሬት እንለዋለን። ኮሮቦሬት ይባላል። አንዱም መረጃ በሌላው መረጃ ለማረጋገጥ መደገፍ ወይም ደግሞ ምን ያህል እውነት እንደሆነ ማረጋገጫ መንገድ ነው። ይህንን ለዚህ ነው ሊጠቀም የፈለገው ሰነድ ዳሰሳን እና ምን አረገ? የግኝቶቹን ተጣጣሚነትና ተአማኒነት ደረጃ ለመፈተሽ ፈለገ። ትራያንጉሌት ይባላል። ትራያንጉሌት ለማድረግ ፈለገ እና ከትክክለኛው ድምዳሜም ለመድረስ ምን አደረገ? ከ5ኛ እስከ 8ኛ ክፍል ያሉትን ምክንያቱም የአንደኛ ደረጃ ትምህርት ላይ ነው ከርዕሱ መረዳት እንደምትችሉት ከ5ኛ እስከ 8ኛ ክፍል ያሉትን የሲቪክስ እና ስነ ምግባር ትምህርት የተማሪዎችን መጽሐፍና የመምህሩን መመሪያ በመውሰድ ዳሰሰ። ሰነድ ዳሰሳ ማለት ይሄ ነው። በዚሁ መሰረት አጥኚው በጥናትና ምርምሩ መረጃዎች ትንተናና ትርጉማ ክፍል ውስጥ ከዚህ በታች እንደተመለከተው ለማስቀመጥ ሞክሯል። በመጽሐፍ ውስጥ በእንግሊዝኛ የተቀመጠ አለ። ወደ አማርኛው ለመተርጎም እፈልጋለሁ። እንግዲህ ይህንን ወደ አማርኛ ለመተርጎም ያህል እስቲ እኔው አብረን እስቲ እናንብ። አስቀድሞ ከመምህራንና ከርዕሰ መምህራን ጋር በተካሄደው ቃለ መጠይቅና ቃለ ምልልስ ይሄ ማለት እንግዲህ አጥኚው በሰነድ ዳሰሳ ያገኘውን ኢንፎርሜሽን ሲያስቀምጥ ነው ወይም መረጃ ሲያስቀምጥ ነው። ምንድን ነው ያለው? አስቀድሞ ከመምህራንና ከርዕሰ መምህራን ጋር በተካሄደው ቃለ መጠይቅና ቃለ ምልልስ ለመገንዘብ እንደተቻለው በሲቪክስና ስነ ምግባር ስርዓተ ትምህርት ውስጥ ተፈላጊ የመማርና የህይወት ክህሎቶች የተካተቱ መሆናቸው ተጠቁሟል። ይሁን እንጂ ከ5ኛ እስከ 8ኛ ክፍል ባሉት የስነ ዜጋና ስነ ምግባር ትምህርት የተማሪዎች መማሪያ መጽሐፍት ውስጥ ተመሳሳይ ርዕስ ያላቸው 11 ምዕራፎች ቢገኙም ከነዚህም ውስጥ ከመማርና መሰረታዊ የህይወት ክህሎቶች ጋር ቀጥተኛ ግንኙነት ያላቸው በራስ መተማመንና እውቀት ፍለጋ የተሰኙ 2 ምዕራፎች ብቻ ይገኛሉ። የቀሩ 9 ምዕራፎች በስነ ዜጋ ጉዳዮች ላይ የሚያተኩሩ ናቸው። በእርግጥ አገር ወዳድነት፣ ኃላፊነትን መወጣት
ሕግን ማክበር በተሰኙ ርዕሶች ስር ባሉ ምዕራፎች በዚህ ውስጥ የተወሰኑ የሥነ ምግባር ጉዳዮች ተዳሰዋል። ይሁን እንጂ አብዛኛው ይዘቶች የሚያጠነጥኑት በስራ ቦታ ላይ በሚፈለጉ ባህሪያትና ስነ ምግባራት ምንነት ላይ ነው። ስለ ግለሰባዊ የእርስ በርስና ማህበራዊ ግንኙነት ጉዳዮች በአጠቃላይ ሕፃናት ሊጎናጸፉት እና ሊካኑት ስለሚገባ የህይወት ክህሎት አይደለም ይላል። እሺ እንግዲህ ከዚህ መረዳት የሚቻሉ ምንድን ነው? አሁን እዚህ ጋር ስንረዳ እንዳልኳችሁ ይህ ጥናት የተካሄደው በ2003 እና በ2004 አካባቢ ነው። በዛን ሰዓት ላይፍ ስኪልስ የሚለው ነገር ብዙም በእኛ ስርዓተ ትምህርት ውስጥ የተካተተ አልነበረም። አጥኚው በዛ ወቅት በሚያጠናበት ጊዜ ግን ምን ይባል ነበረ? እነዚህ ስነ ዜጋ የሚባሉ ትምህርቶች ውስጥ ይገኛል ተብሎ ይነገር ነበርና ያንን ቼክ ለማድረግ ነው። የጥናቱም ዓላማ እሱን ነው። የጥናቱም ዓላማ በርዕሱ ውስጥ ማየት እንደቻላችሁት ይህንን ለማየት ነው። ስለዚህ ምንድን ነው በምንልበት ጊዜ በዚሁ መሰረት አጥኚው በተለያዩ የመረጃ ማሰባሰቢያ መሳሪያዎች የተገኙትን መረጃዎች እርስ በርሱ በማመሳከር እውነታውን ለማሳየት ሞክሯል ማለት ነው። በተጨማሪም አንድ ሌላ አጥኚ በሌላ ጊዜ ተመሳሳይ ይዘት ባላቸው ጉዳዮች ላይ ጥናትና ምርምር ለማድረግ ቢፈልግ ከዚህ በላይ የተቀመጠው ሰነድ በመረጃነት ሊጠቀምበት ይችላል ማለት ነው። ይህ እንግዲህ አንዱ ነው። አሁን ደግሞ ወደ ምሳሌ ሁለተኛው ምሳሌ እስቲ ሁለተኛው ምሳሌ አብዛኛው መምህራን ለምን ትምህርታዊ ጥናትና ምርምር አያካሂዱም በሚል ርዕስ የተካሄደ ጥናት ነው። ርዕሱ እንግዲህ በቀጥታ ይህን ይመስላል። ምናልባትም እውነተኛ ጥናት ነው። ይህ ጥናት የተካሄደው በሻምቡ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው። በጣም የቆየ ነው። በ1989 ዓ.ም የተካሄደ ነው። በዛ ጊዜ አብዛኛው መምህራን ጥናትና ምርምር እንዲካሄዱ ይፈለግ ነበር። ወደ 12 ነጥቦች ነበሩ ያኔ መመዘኛ የነበረው። መምህራን ከአንዱ ወደ ሌላኛው ምንድነው በወቅቱ የሚባል ነገር አለና መሰላል ለመሸጋገር አንዱ ጥናትና ምርምር ማካሄድ ነበረባቸውና ለምንድነው ማያካሄዱት የሚለውን አጥኚው ማለትም እኔ ያጠናውበት ነው። በ1989 ዓ.ም ካጠናውት የወሰድኩት ነው። እንግዲህ አሁን በዚህ ዘመን ያለው መረጃ እና ያን ጊዜ ያለው መረጃ አንድ አይደለም። በዛን ጊዜ ግን አብዛኛው መምህራን ጥናትና ምርምር አያካሄዱም ነበርና አሁን እንኳን ምናልባትም የተወሰኑ መምህራን እንደሚያካሄዱ ይታወቃል። ዞሮ ጥናትና ምርምሩ ይሄ ነው። አሁን እኛ ዋናው እዚህ ጋር ለማስቀመጥ የፈለግነው ስለ ሰነድ ዳሰሳ ስለሆነ ከሰነድ ዳሰሳ ጋር በተገናኘ እስቲ አብረን እናንብ። ምንድን ነው የሚለው? አጥኚው መረጃውን ለማሰባሰብ ከተጠቀመባቸው ምልከታና የሰነድ ዳሰሳ ስልቶች አንዱ የወረዳው የመምህራን ማህበር ጥናትና ምርምር ያካሄዱትን መምህራንና ስም ዝርዝር የሚያኖሩበትን መዝገብ እንዲሁም በየትምህርት ቤቱ የመምህራን የደረጃ እድገት የግምገማ ውጤት የሚያሳይ ሰነድ አግኝቶ እንደመረመራቸው በመግለጽ በጥናቱ ሪፖርት የመረጃ ትንተና ምዕራፍ ውስጥ ከመጀመሪያ ሰነድ መምህራን የደረጃ እድገት የግምገማ ውጤትን በተመለከተ 12 መመዘኛዎች ወይም መስፈርቶች እንደነበሩና ከነዚህም ውስጥ አንዱ ትምህርታዊ ጥናትና ምርምር ማድረግን የሚመለከት ወይም ማካሄድን የሚመለከት መሆኑን ገልጾ ነገር ግን ከጥናትና ምርምር ያካሄዱ መምህራን መዝገብ ውስጥ በ1989 የትምህርት ዘመን ከ109 መምህራን መካከል 2 መምህራን ሁለት መምህራን ብቻ ጥናትና ምርምር እንዳካሄዱ ለመግለጽ አትቷል። በዛ ዘመን ብቻ ነው። በ1990 ደግሞ ከ112 ውስጥ በ5። ስለዚህ ጥናትና ምርምሩ እንግዲህ የተካሄደው በ1990 ነው ማለት ነው። 89ና 90 አካባቢ ነው የተካሄደው። ዞሮ ከዚህ መረዳት የሚችለው በ1990 ነው። እንግዲህ ከዚህ በአጠቃላይ ከላይ ከቀረቡት 2 ምሳሌዎች የምንረዳው በምልከታና ሰነድ ዳሰሳ ሂደት ወቅት የምንፈልጋቸው ሰነዶች ምንነትና የሚገኙበትን ስፍራ አስቀድሞ ወይም በሂደት ማወቅና መለየት እንደሚቻልና እንደሚገባ እንዲሁም የሰነድ ዳሰሳ እጅግ ጠቃሚ የሆነ የመረጃ ማሰባሰቢያ ዘዴ መሆኑን ነው። እደግማለሁ። የሰነድ ዳሰሳ እጅግ ጠቃሚ የሆነ የመረጃ ማሰባሰቢያ ዘዴ ነው። ይህንን ልብ እንድትሉ ፈልጋለሁ። ግሬት። አሁን ወደ
ምዘናና ፈተና ነው የምንቀርበው። እንደምታውቁት ምዘናና ፈተናም እንደ አንድ የመረጃ ማሰባሰቢያ መሳሪያ ነው የሚል አለና አሁንም ለመድገም ፈልጋለሁ። የተለያዩ የመረጃ ማሰባሰቢያዎች አሉ። ከነዚህ መካከል ምዘናና ፈተና ይገኝበታል። እስቲ ምዘናና ፈተና ምንድን ነው ራሱ እንዴት ነው ስንል ስሙም በቀጥታ እንደሚያሳየው ምዘናና ፈተና ከመረጃ ማሰባሰቢያ መሳሪያዎች ስልቶች አንዱ ነው ስንል ምዘናና ፈተና አሰስመንት እንደ ኤግዛሚኔሽን ወይ ኤግዛሚኔሽን ይባላል አሰስመንት ይባላል፣ ችግር የለውም። የተወሰነ ልዩነቶች አሉት። ስለዚህ ምዘና ብንልም እንችላለን። አንድን ግለሰብ ወይም ቡድን የእውቀት ክህሎትና የአመለካከት ደረጃ በተዘጋጀለት የምዘና መሳሪያ ማለት ስታንዳርዳይዝድ የሆነ ቱል ይኖራል፣ አሰስመንት ቱል። በዛ መሰረት መፈተንና ውጤታቸውን ወይም ውጤቱን በመቀመር ያለበትን ወይም ያሉበትን ደረጃ የመወሰን ስልት ነው ማለት ነው። ስለዚህ አንዱ ቱል ነው ማለት ነው። መረጃ ማሰባሰብ ስለ አንድ ሰው አፕቲቲዩድ ቴስት ሊሆን ይችላል፣ ሌላም ሊሆን ይችላል፣ በሆነ ርዕሰ ጉዳይ ላይ ሊሆን ይችላል፣ እንፈትነዋለን ማለት ነው። ይህ መሳሪያ በአብዛኛው ጥናትና ምርምር ስራ መረጃ ማሰባሰቢያነት ብዙም የማይዘወተር ነው ስልት ሲሆን በአብዛኛው በስነ ትምህርት ስነ አእምሮ አካባቢ ላይ አይኪው ለመፈተን ሊሆን ይችላል፣ አፕቲቲዩድ ቴስት ሊሆን ይችላል፣ ስነ ማህበራዊ ኑሮ ላይ በመሳሰሉ መስኮች በጥቅም ላይ ሲውል ይታያል። የተለያዩ አይነት የምዘና ፈተና ስልቶች ይኖራሉ። ከነዚህ መካከል የጽህፈት ምዘና እና ፈተና፣ ሌላው ደግሞ የቃል ፈተና፣ የተመሳሰሉ የተግባርም ሊሆን ይችላል፣ የተለያዩ ናቸው። ይህ የመረጃ ማሰባሰቢያ ስልት በአብዛኛው በጥቅም ላይ የሚውለው በመጠናዊ ማለትም ኳንቲቴቲቭ የጥናትና ምርምር ሂደት ውስጥ ነው። ምክንያቱም ይህን አላገኘ ከመቶ በፐርሰንት ሊሆን ይችላል፣ ከ10 ሊሆን ይችላል፣ ብቻ ከሆነ ስኬል ይህን ተገኘ እንዲህ ነው ብለን በኋላ ጀስቲፋይ ስናደርግ በአናሊሲሳችን ውስጥ ስንጠቀም እንግዲህ ኳንቲቴቲቭ ሪሰርች ውስጥ ነው የምንጠቀመው ማለት ነው። ኳሊቴቲቭ ውስጥ ብዛማ እንጠቀም ለማለት ተፈልጎ ነው። እንግዲህ እስቲ እነዚህ ነገሮች ከማጠቃለሌ በፊት ለምሳሌ ያህል በዚሁ በምዘና ፈተና ስልት ውስጥ ያለውን እስቲ አንድ ነገር እናንሳ። ለምሳሌ ያህል የአንደኛ ደረጃ የመጀመሪያ ሳይክል ተማሪዎች እንበል የአማርኛን ቋንቋ የማንበብ ችሎታና ደረጃን ለመለካት ቢፈለግ በናሙናነት ከተመረጡ ትምህርት ቤቶች መካከል ከክፍል ለተመረጡት ተማሪዎች በናሙና እንወስድና የየክፍል ደረጃቸውን የሚመጥን ስታንዳርዳይዝድ የሆነ የተለያዩ የንባብ ምዘና ፈተና ማዘጋጀትና መስጠት፣ ከዛ በኋላ ውጤታቸው ማረም፣ መገምገም፣ ምን ያህል ተማሪዎች በተገቢውና በሚጠበቅባቸው ደረጃ ቃላቶችን ሀረጋትንና እንበል አረፍተ ነገሮችን በመረዳት ማንበብ እንደሚችሉ፣ ምን ያህሉ ደግሞ ከደረጃ የወረደ ብቃት እንዳስመዘገቡ በመገምገምና መረጃዎችን በመሰብሰብ በማጠናቀር የችግሩን ደረጃ መንስኤዎችና እንድምታ መተንተንና ተገቢውን መፍትሄ መጠቆም ይቻላል። ይህ እንግዲህ ሲደረግ ነበር በአንድ ወቅት ከአንድ 12-13 ዓመት በፊት በሀገር አቀፍ ደረጃ ተካሂዶ የነበረ ነበረ። በአንደኛ ደረጃ ያሉ ተማሪዎች ምን ያህል ያነባሉ በስታንዳርድ ተብሎ በሀገር አቀፍ ደረጃ ታይቶ በጣም አብዛኛው ተማሪዎች ከአንደኛ እስከ 6ኛ ወይም 8ኛ ክፍል ያሉት የንባብ ደረጃቸው የወረደ መሆኑ ተጠንቶ እንደነበረ ይታወቃል። ይህም እንግዲህ በዋናነት በምዘና ነው የተካሄደው ለማለት ፈልጌ ነው። እስቲ እናጠቃለው። በአብዛኛው በጥናትና ምርምር ወቅት ማለት ይቻላል በጥናት ላይ የሚውሉ የታወቁ ዋና ዋና የሚባሉ የመረጃ ማሰባሰቢያ መሳሪያዎች አሉ። እነሱም ቃለ መጠይቅ፣ ጽሑፍ መጠይቅ፣ ምልከታ፣ የመስክ ጉብኝት፣ የቡድን ወይም የጋራ ውይይት፣ ኮንፈረንስም ሊሆን ይችላል፣ ምዘናና ፈተና፣ ሰነድ ዳሰሳና የመሳሰሉ ናቸው። በአጠቃላይ እነዚህ ነገሮች በቪዲዮ ውስጥ እንዳቀረብኩላችሁ ለማስታወስ እፈልጋለሁ። ስለዚህ ቪዲዮዎችን እንደገና አይታችሁ ሪፈር ማድረግ ትችላላችሁ። ቪዲዮ በቀላሉ ለማግኘት እዛ ቪዲዮ ያለውን የቪዲዮ ቻናል በቀላሉ ሰብስክራይብ ካደረጋችሁ በቀላሉ ሊመጣላችኋል። ሰርችን በማድረግ በቀጥታ ለምሳሌ የመስክ ጉብኝት ካላችሁ የመስክ ጉብኝት ስትሉ ወይም ፊልድ ቪዚት ስትሉ ይመጣላችኋል። የጽሁፍ መጠይቅ ካላችሁ የጽሁፍ መጠይቅ ይመጣላችኋል እና በዚህና በመሳሰሉ ነገሮች ማግኘት ትችላላችሁ። በመቀጠል የመረጃ ምንጮች፣ ናሙናዎችና የመረጃ መሳሪያዎች አመራረጥ
የምለቀርብላችኋለሁ። በሌሎች ቪዲዮዎች እስክንገናኝ ድረስ አብራችሁ ስለቆያችሁ አመሰግናለሁ።